አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ቪዲዮዬን ሼር እና ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ ውዶችዬ። ይህን ሰሞን በአንዲት ልጅ ምክንያት ሁለት ልጆች ተጣልተው እርስ በራሳቸው የአንደኛው ህይወት አልፏል እየተባለ ሶሻል ሚዲያ ላይ እየተለቀቀ ነው ማለት ነው። ያው እኔ ስለ እነሱ እንኳ ማለት አይደለም የመጣሁት ግን ይህም ቪዲዮ ሁላችሁም እንደው በአንድ ስም ወይም ደግሞ አንድ ሴት ሁለት ሶስት ወንድ የምታዋሩ ልጆች ሴቶች እናንተን ይመለከታል። በስልክ የምትጀናጀኑ ሴቶች ይሄ እናንተን ይመለከታል ማለት ነው። አንደኛ ለህይወታቸውም፣ ሁለተኛ ደግሞ ወንጀልም። እኔ እንደዚህ አይነት ነገር የምጠላው ነገር የለኝም ወላሂ እንደ ሀራም ስራ ማለት ነው። በህይወቴ እኔ እንጃ ለእኔ በጣም የሚያስጠላና የሚከብድ ነገር እንደዚህ አይነት ነገር 12 ሰው ጋር ማውራት ማለት ነው። 12 ወንድ ጋር ማለት ነው። እና እንደ አይነት ሴቶች እባካችሁ ስርዓት ያዙ። ወላሂ ላዚም ነው እምላችሁ። አንደኛ በአኼራችሁም ተጠያቂ ሆናችሁ፣ ሁለተኛ ደግሞ ለሌላም እዚች ምድር ላይ ሌላውንም ሰው ይዛችሁ እየሞታችሁ እያስገደላችሁ እርስ በርስ እያጫረሳችሁ ወንድሞቻችንን ነው ያላችሁት ማለት ነው። እና እንደዝና ወይም ደግሞ ራሳችሁን ከፍ አድርጋችሁ እያያችሁበት ሊሆን ይችላል፣ ግን ተሳስታችኋል ማለት ነው። እና ይሄን ወንድማችንን አላህ ይማረው። ሌላ ምንም የሚባል ነገር የለም። ይህን ሰሞን ያው እየተለቀቀ ያለው ነው እና እኔ በጣም ነው ያዘንኩት። ማለት እኔ ያዘንኩት በሴቶች ልጆች ነው፣ በሟቹ አይደለም። አላህ ይራህመው፣ ቀድሮ ደርሶ ነው ልጁ በዚህ ምክንያት። ግን ይሄ ሁላ የሚፈጠረው ምንድን ነው? በተለይ አረብ ሀገር ለሳህን ማጠቢያ ለእቃ ማጠቢያ ይሆነናል እያላችሁ የምታዋሩ ሰዎች፣ ስልክ የምታዋሩ ሰዎች፣ ከ12 ወንድ ጋር የምታዋሩ የምትጀናጀኑ ሴቶች ወላሂ እንደው ልቦና ይስጣችሁ። እኔ ሌላ ምንም አላቸው አሁንም እንደው ወላሂ ነው የምላቸው። እኔ አልጀናጀንም ብሎ ማለት ሁሉንም አይደለም። ትዳር ይዘው በስነ ስርዓት የሚኖሩ ትዳርም ሳይኖሩ ስነ ስርዓት ያላቸው አሉ። እኛ በፊት የሚገርማችሁ ነገር ኢጃዛ ቤት ማለት ነው፣ ኢጃዛ ቤት ብር ወይ ሊወስድ አንድ ወንድ ልጅ ኢጃዛ ቤታችን የሚመጣው ወይም ካርጎ ላይ ያደርግ ነበር የሚመጣው ማለት ነው። ያኔ እኛ አንድ ክፍል ውስጥ ገብተን በር ተዘግቶ አንድ ሴት ልጅ ናት የምትወጣው፣ አከራያችን ብቻ ናት። ወይ እሷ ወይ ብር ልልክ ከሆነ እኔ ተለብሼ ልክ እንደዚህ ሂጃቤንም ምንንም ለባብሼ አባያ ነበር እንደውም ያኔ እንደዚህ ቢጃማ እንኳን እንደዚህ አሁን እንደዚህ ሆነን እንኳን ወንድ ሲመጣ እንትን አንልም። የሚገርማችሁ ነገር ያንን ለመስጠት ማለት ነው። ካርጎ ሲደረግ ካርጎ ለማድረግ ሲመጡ እኛ ያ ሰው ካርጎን አድርጎ መዝኖ እስከሚጨርስ እስከሚወስድ ድረስ አንድ ክፍል ያኔ እንትን ነው የሚይዙት። ስቱዲዮ ብዛት ስለነበረን ስቱዲዮ ነው የምንይዘው። አንድ ክፍል ቁጭ ብለን እቃውን ተጭኖ እስከሚጨረስ እዛችሁ ቁጭ እንላለን። ወንድ ሲመጣ 10 ጊዜ እንኳን ወጣ ገባ እንኳን አንልም ነበረ እኛ በፊት ኢጃዛ ቤት ማለት ነው። ድሮ ያኔ እናንተም ድሮ ሆንሽ እንዴ እንዳትሉኝ፣ ቢያንስ እንደው የዛሬ 10 አመት 8 አመት 9 አመት አካባቢ ላይ እኔ ዱባይ በነበርኩበት ሰዓት በጣም ስነ ስርዓት ያለው ኢጃዛ ቤት ነው የኖርኩት ማለት ነውና እኔ አሁን ላይ እኔ በጣም ነው የሚገርመኝ ወላሂ ሴትና ወንድ በአንድ ላይ ተቀላቅሎ ነው ኢጃዛ ቤት የሚኖረው። ሱብሃንአላህ። እኔ ልቦናቸው ምን አይነት እንትን ሙርታህ ሆኖ ራሱ እንደሚኖረው እኔ ግራ ይገቡኛል። እኔ ይቅርታ እኔ ውስጤ አይቀበልም። እውነቴን ነው የምላችሁ። ለምን ወንድሞች አይሆኑም በአንድ ላይ ተቀላቅላችሁ? እኔ ለመኖር ለኔ ይከብደኛል ማለት ነው። እውነቴን ነው የምላችሁና እንደው ከቤተሰብ ማለት ከባሌ ውጭና እንደዚህ ከቤተሰብ መሀል ላይ ካልሆነ በስተቀር እንዴት ነው እናንተ ወንድ ምናምን ልጅ የምን ልጅ ተሰብስባችሁ በአንድ ላይ ሰው የሚኖረው? እኔ ለኔ ከባድ ነው። እኔ እንጃ በምን አይነት እይታ እንደሚያዩት ማለት ነውና እዛ ላይ ምን እንደሚፈጠር አላሁ አለም፣ አላህ ነው የሚያውቀው። ሱብሃንአላህ ሌላ ወንጀል ማለት ነውና እባካችሁ ለትዳር ከሆነ አንድ ካወራችሁ በቂያችሁ ነው። ሰሃን ለማጠቢያ እቃ ማጠቢያ ሰዓት ማስያዣ ምናምን እያላችሁ የምታወሩ ሰዎች የሰውን ህይወት አታስቀጥፉ። በእርግጥ በአሁኑ ሰዓት በሴት ልጅ የሚጣላው አንድ ይሄ እውነቴን ነው የሚጋደል ሰው ሚስቱ ካልሆነ በስተቀር ይሄ አህያ ነው። ሚስቱ ከሆነች ግን ምንም አይነት ነገር ቢፈጠር የመጋፈጥ እንትን አለው። ነገር ግን ሚስቱ ባልሆነች ገና አውርቷት ለሱ ያልሆነች ያኛውንም አውርታ ለሷ የሚጋደል ወንድ ደግሞ ይሄ በራሱ ጥፋት ነው የምለው። ምክንያቱም ይቺ ልጅ ነገ ጧትስ እሱ ጋር ያጣላችሁ ማገናዘብ ነው። ነገ ጧት ለኔ ህይወቴን ትሆነኛለች ብሎ ማገናዘብ ነው ማለት ነው። 12 ወንድ ጋር የምታወሩ ሴቶች ይቺ ልጅ የሰራችው እኔ አላሁ አለም ያሉትን ነው አላቅም። ግን በሴት ምክንያት ሁለቱንም ተጀናጀና ብለው ነው የተለቀቀው ማለት ነው። በሴት ምክንያት ነው ይሄ ህፃን ልጅ ሞተው ተባለ። ልጅ ነው ተባለ። ገና እድሜው ገና 18 አመት የሆነው ልጅ ነው ተባለ። ገዳው ደግሞ ከሱ ከፍ ያለ ነው መሰለኝ። የማውቀው ታሪክ የለኝም። ተለቆና ያየሁት ማለት ነው። ግን ይሄ ሁላ የሚሆነው በአንድ ሴት ልጅ ነው። ያንንም አውርተዋለች፣ ይሄኛውንም አውርተዋለች አሉ።
ስልኳን ሲቀማት ስልኳን ያኛው ይሄ ሌላኛው ሲቀማት ገዳው ማለት ነው። ገዳው ሲቀማት ይሄ ሟቹ ደግሞ ለምንድን ነው ስልኳን የምትቀማት ብሎ እዛ ነው አሉ የተጣሉት። በዚህ ምክንያት ማለት ነው። እንግዲህ ያቺ ያኛውንም ታወራለች ይሄኛውንም ታወራለች። እዛ ሲገናኙ ሲቀማት ስልኩን ለምንድን ነው የምቀማት ብሎ ጦርነት። ይሄኛው አያውቅም እሱ ጋር እንደምታወራ፣ ያኛውም አያውቅም ይሄኛው ጋር እንደምታወራ ማለት ነው። እና እባካችሁ እንደዚህ አይነት ነገር ይቅርባችሁ። ወላሂ ቢያንስ እንኳን ወንድም ባይኖራችሁ አባት አላችሁ። ልንገራችሁ እንደዚህ አይነት ነገር ላይ ትዳር ከገባችሁ ትዳራችሁን አንቃችሁ ያዙ። ትዳር ከሌላችሁ ደግሞ አርፋችሁ ተቀመጡ። ለምንድን ነው እንደዚህ የምትሆኑት? ሴቶቹ ግን እኔ ሁሉንም አይደለም ወላሂ ትዳር ይዘው በስነ ስርዓት የሚኖሩ አሉ። ከትዳርም ውጭ ደግሞ ስነ ስርዓታቸውን ይዘው ወላሂ ኢጃዛ ቤት እንኳን ለመውጣት እየፈሩ እዛ መዳሞቻቸው ጋር ተጨቁነው የሚኖሩ ብዙ ሰዎች አሉ። እናንተን አይወክልም። እኔ ገና በሳውዲ እኔም ሳውዲ ነኝ ያለሁት አሁን ማለት ነው። በእርግጥ ሳውዲ ብቻ አይደለም የትም ቦታ ላይ አሁን ዱባይ በተለይ ሰፍቷል አሁን ላይ ማለት ነው። የትም ቦታ ላይ የምትኖሩ ሰዎች እንደው እንደዚህ አይነት ነገር ይቅርባችሁ። ለትዳር ከሆነ አንድ በቂያችሁ ነው። እንደዚህ ለማታገቡት ደግሞ አትጀንጅኑ፣ አታውሩም። በምንናገራት ነገር እኮ በቃላቶች እኮ ራሱኛ ተጠያቂዎች ነን። በምንናገራት ውሸት ለማናገባው ሰው እንዲህ ነው እያል ሌላው ጋር ሂደንም እንደዛው ማን የፈቀደልኛ? በአፋችን እኮ በምንሰራት ብቻ ሳይሆን በአፋችን በምንናገራትም እኮ ተጠያቂ ነን ማለት ነውና እባካችሁ እባካችሁ እቃ ለማጠቢያ ሽንት ቤት ለማጠቢያ ሰዓት ለመግፊያ እያላችሁ ሌላ ጦረጦስ ውስጥ አትግቡ። አሁን ይቺ ልጅ ተያዘች፣ ይቺ አጋደለች የተባለችዋ ማለት ነው ተይዛለች ተብሏል። ይቺ ልጅ አሁን ስልኳ ላይ ቢታይ ሁለቱን የሚያወራችሁ ይወጣል። አስቡ ለሷ ምን እንደሚከተል ማለት ነውና ሰው በገዛ እጁ በገዛ ምላሱ በገዛ ስልኩ መዘዝ ይዞ ይመጣል እንዴ? እኔ ወንዶቹን ታችሁ ሴቷ ማለት ነው ሰው በገዛ ስልኩ በገዛ ምላሱ አውርቶ ስልክ ላይ በገዛ ጀሃነምም ገብቶ ሌላ እንትን ያመጣል። በዚች በእንትንም ላይ ኢላሂ በረህመትህ እኔ ምን አይነት ጊዜ እንደደረስን ራሱ በጣም ከባድ ጊዜ ነው። ልቦና ይስጣችሁ። ለትዳር ከሆነ አንድ ወንድ በቂያቸው ነው። ወንዶችም እንደዛው ወንዶች ነበሩ እንደዛ 12 ሴት ጋር የሚያወሩት። አሁን ሴቶቹ ብሰዋል። እኔ ብዙ ጊዜ ቲክቶክ እጠቀማለሁኝና ብዙ ጊዜ የምከታተለው ሴቶች በጣም ከመጠን በላይ በተለይ ሳውዲ አረቢያ ያለን ልጆች ማለት ነው ትዳር ሳይዙ ዝም ብለው ይፈቱና ያገባሉ፣ ይፈታሉ። በቃ እንዲህ አይነት ህይወት ላይ ያሉ አብዛኛው ሰው ባለጌዎች አሉ። ሁሉንም አይደለም። ተፈቶ ስርዓት ይዞ የሚኖር አለ። እናንተን አይመለከትም። ያው እኔ ብዙ ጊዜ ሴቶች ናቸው ቻናሌን የምታበረታቱኝ። እናንተን አይወክልም። ግን ባለጌዎቹን እኔ ዘንድ ባይከታተሉኝም አልፈልግም፣ እንዲከታተሉኝም አልፈልግም። እነሱም ባለጌዎቹን ነው ወንድ የሚያጋድሉ 12 ወንድ ጋር እያወሩ ለራሳቸውም በቃ መንገዳቸውን እያበላሹ ወንድሞቻችንንም የሚያጋድሉ እናንተ እኔ አትከታተሉኝ። ወላሂ አልፈልግም ካላችሁ ማለት ነው። ግን እነዚህኞቹ እናንተ ትዳርም ይዛችሁ ልጅም ኑሯችሁ ከትዳርም ውጭ ናችሁ ተሰትራችሁ የምትኖሩ እናንተን አይወክልም። አብዛኛዎቹ ግን ስራ ማስከያጃ በቃ መጃን እየሞላችሁ ከዚህ አይደክማችሁም። እኔ ወላሂ ነው የምላችሁ ለጓደኞች እንኳን መተው ራሱ ለመመለስ ውያ ድሬ ማለት ነው ወይኔ ሳልመልስላት ብዬ ነው እንኳን ራሱ የምመልሰው ማለት ነው። እኔ ወንድ ስልኬ ላይ ማለት ነው ወላሂ ከባሌ ውጭ አሁን ስልኬ ላይ ከወንድ የሚሞቸው ውጭ ሌላ ሰው የለም። እና ያክስቴ ልጅ አለ አንድ በቃ ሌላ ከውጭ ወንድ የለም ስልኬ ላይ አመናችሁም አላመናችሁም ማለት ነው። ከውጭ ወንድ እውነቴን ነው የምላችሁ። አንዴ ብቻ ብር የሚያስተላልፍልኝ የሀገሬ ሰፈሬ ልጅ አለ ብር ሊልክልኝ፣ እሱን ቁጥሩን ተቀብዬ ብር አስገባሁኝ። ከዛ ውጭ እኔ እንጃ እኔ ወሬ ራሱ ወላሂ ነው የምላችሁ ሰው አይሰለችውም? ስለ አጥቁርጤ ነገር ለማያገባው ሰው ማውራት ኢላሂ በራህመትክ ምን አይነት ጊዜ እንደሆነ አላቅም የደረስንበት። ልቦና ይስጣችሁ። እንደዛ አይነት ስራ የምትሰሩ ሴቶች እባካችሁ በእናንተ ስራ ወንድሞቻችን አይሞቱ። ወንዶች ይሻላሉ። ወንዶች እንደው ከዚህም ቢያወሩ እንደው ይሻላል። በሴት አያምርም፣ በተለይ በሴት ልጅ አያምርም። እውነቴን ነው የምላችሁ። ለወንዶች ጥሩ ነው እያልኩኝ አይደለም፣ ግን ሴት ልጅ በጣም ጦሮጦስ ነው የምታመጣው። እኔ ድሮ በፊት ነበር በሴት ልጅ ከሌና ከሌ ተጋደለ ተደባደበ ምናምን ሲባል የምሰማው። አሁን ዘመን ባለፈሽ አሁን ደግሞ በአረብ ሀገር ለሴት ልጅ ተብሎ ምነው ባገባት እንኳን ሚስቱ በሆነች እኮ ያ ሚስቱ በሆነች ይሄኛው ሚስቱ በሆነች እኮ ችግር የለም። ወንድ ልጅ ለሚስቱና ለሀገሩ ያልሞተውን ይባላል። ወንድ ልጅ ለሚስቱ መስዋዕትነት ያልከፈለው ለማንም እንትን አይልም። ግን ይቺ ዘልዛላ እሱንም አውርታ ያንንም አውርታ ነገር ላመጣችው
ወንድሞቻችንን አጋደለች፣ እንደዛ አደረገቻቸው። ያንኛውንም እንዲኖር አላስፈቀደችለትም። ምክንያቱም የዚህኛው ልጅ ህይወት ጠፍቶ ያንኛው ህይወት እንዲኖር ማን ነው የሚፈቅድለት? የዛ ልጅ ቤተሰብ ያኛውንም ለማጥፋት ነው የሚሞክረው። ወይም ህግ ካገኘው ደግሞ እንደ ህጉ እንደ ሀገሩ የሚሆነው ይሆናል ማለት ነው። ይሄ ተያይዞ ልቀት እሷም ይሄ ነገር ተጣርቶ አሁን ስልኳ ላይ ያወራችሁ ብታጠፋፋው እንኳን ራሱ ያው አትለቀቅም ኦልሬዲ ልጅቷ ማለት ነውና ከባድ ነው እንደዛ አይነት ነገር። አሁን ሰው ምን አረገች ይላሉ። ሰው ቢያንስ ለትዳር ከሆነ ከአንድ ሰው ጋር እንጂ ማውራት ከዛ ሁላ ሰው ጋር ማውራት ሁለት ሰው ጋር ማውራት ማለት ምን የሚሉት ነው? እዛ ሲገጣጠሙ ያኛውም ሲይዛት ይሄኛውም ሲይዛት ለምንድን ነው ጦሱ? ይሄ ነው። ይሄስ አንድ ሰው ብታወራ ቢያገኛት እንኳ ከዛ ከልጅ ጋር ነው ምላሰውት እዛም እዛም የሚሮጥ ምላስ ማለት ነው ትያዛለች። ገብቷቸዋል። በዱንያ በዚች እንኳን ማለት ነው። እና ጥንቃቄ ልናደርግ ይገባል። ያው አጀንዳ ያገኘሽ እንዳትሉኝ። እውነት እኔ በጣም ሙሉ ቀን እንደው ሳየው ስልኬ ላይ ይሄ ነው የሚመጣልኝ። በቃ የዚህ የልጅ እንትን ነው ውይ ብታዩት እያሉ ሸር ሲያደርጉት ደግሞ ሱብሃንአላህ ሰው ልጅ እንደዛ ደም ይፈሳል እንዴ ነው ያልኩት። በምን አይነት መንገድ ቢመታው እንደሆነ እንደዛ ያደረገው አላቅም። ብቻ አላህ ልቦና ይስጣቸው። ባካችሁ ሴቶች ለትዳር ከሆነ አንድ በቂያቸው ነው። ብዙ ስላወራችሁ ትዳራችሁ አይሳካም፣ አይሆንም። ደግሞ እንደዚህ ስልክ በወንድ ጋር ስትጀናጀኑ ስታወሩ አንዴ ካንዱ የምትውሉ ሴቶች ወላሂ ትዳራችሁም እናንተ አትይዙም። እውነቴን ነው የምላችሁ። ትዳር የሰው ልጅ በቃ አንድና አንድ ነው። አንድ ሰው ጋር ካወራሁኝ በቃ የዛኔ ሰው መጨረሻ ይሆነኛል ብዬ መጨረሻውን እስካየሁኝ ድረስ ወደ አላማ ያስከገባው ድረስ ከዛ ከሰው ነው ጋር ነው የማወራው። ካቆረኩኝ ደግሞ ቁርጥ አድርጌ ሌላ ጋር ማወራ ከሆነ ለትዳር ይሆነኛል ያልኩትን ሰው እውነተኛ ያንን ሰው አውርቸው እንትን የሚለኝ ከሆነ ከዛ ከሰው ጋር መቀጠል ወደ ትዳር መግባት አለቀ። ገብቷችኋል? አታውሩ አይደለም አውርተን ነው ሁላችንም አውርታችሁ ነው በስልክ ወደ ትዳር አለም የሚገባው። ነገር ግን በአረባ ቃላትና በአረባ ዝሙት ስራ በመጀመሪያ ሄዳችሁ አይደለም። በቃ ሰው ልጅ እፈልግሻለሁ ለትዳር ካለሽ አንድ ወንድ ልጅ አንቺ የምትፈልጊ ከሆነ እሺ፣ የማትፈልጊ ከሆነ አልፈልግህም ሰላም አለቀ። እያላዘዛችሁ አይደለም እኮ እንዲህ እኮ አይደለም ምናምን ከዛ በኋላ ስልካቸውን አረ እንደው ወላሂ ብቻ አላቅም። እንደዛ አይነት ሴቶች የምታደርጉ ልቦና ይስጣችሁ። በጥቅሉ ሌላ ምንም አልላችሁም። ይሄንን ቪዲዮ ሼር ላይክ አድርጉ፣ አበረታቱኝ፣ 10 ሺህ አስገቡኝ ውዶች። ይሄ ቪዲዮ ከተመቻችሁ ያው እናንተን የማይወክላችሁ እናንተን ግን የሚወክላችሁ ልጆች እንደዛ አይነት ስራ ያለባችሁ አትሁኝ። ይቅርታ ወላሂ እኔ ህፃን ልጅ በጣም ነው ያሳዘነኝ። በሴት ልጅ እንደዚህ የሆነው ልጅ በጣም አሳዝኖኛል። ገና አገሩን እንኳን የማያውቅ ልጅ ነው አሉ። ኢትዮጵያዊ ነው እንጂ ሳውዲ አረቢያ ነው አሉ ተወልዶ ያደገው። ስለ ኢትዮጵያ እንኳን ኢትዮጵያ ሆኖ ስለ ሀገሩ እንኳን ምንም የማያውቀው ልጅ በእንዲህ አይነት ቅጥፈት መጥፋቱ በጣም ያሳዝናል። ለቤተሰቦቹ መጽናናቱን ይስጣቸው። እኔ እሱን ፎቶ ምናምን እዚህ ጋር አምጥቼ መለጠፍም አልፈልግም እና ውዶች ሼር አድርጉልኝ፣ ላይክ አድርጉልኝ። አሰላሙ አለይኩም ወራህመቱላህ